ተረጋጉ ብቻ መታ አሁን እየተደረሰብን ነው። ራስሽን ማዳን ቤተሰቦችሽን ማዳን የምትፈልጊ ከሆነ ተነሲ ተዘጋጂ ምናምን መስራት ያለብኝን ነገር አዛኝ ነው ሁላ እሷ ያወጣችሁና እንደዚህ ካላደረግን ያው እንደዚህ አይነት ነገር የሚያጋጥመን ይሄ ብቻ አይደለም ሲጀመር በጣም ብዙ ነገር ነው እየደረሰብኝ እና ከሷ ጋር እንዴት ነው ተባብረሽ ልትሰሪ ቻልሽው ማለት ምን ያህል አንቺ ሰይጣናዊ ነገር ቢጸናወትሽ ነው ከሷ ጋር አብረሽ ሰይጣናዊነት አይደለም በቃ መስራት ነበረብኝ ለመኖር መስራት ነበረብኝ በቃ ሁል ጊዜ ላመልጣቸው ስሞክር አምጥተው እንደዛ ነው የሚያደርጉኝ እኔ ከሱ ጋር ይገናኝ አይገናኝ አላውቅም ግን ከዛ በኋላ ስለ መጥፎ ስሜት ይሰማኝ ጀመር ገባ ከዛ በኋላ ነው እነዚህን ስሜቶች ማወቅ የምጀምረው እንደዚህ የሚያደርገኝ ራሴን የሚያስተኝ የሚያስጮኸኝ ምናምን ነገር አለ አንደኛ ነገር እዛ ሄጄ መመርጠው ዝም ብሎ ማንንም ወንድ የተጫወተባትን ሴት አይደለም አመጣው መርጠን አይተን ከቤተሰቦቻቸው እንትን ብለን ድንግል የሆኑ ሴቶችን ነው በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ከሆነ ጊዜ በኋላ በጣም ስለሱ ስም ይነሳል እዚህ ቤት ውስጥ በጣም እሱ ስም ይጠራል ምናምን ነገር እንደውም አንዳንዴ ከአበቦሽ እንትን እዚህ በምናመልክበት ሰዓት ላይ ትላለች እጄ ላይ ገባ አገኘሁት አሁን ላጠፋው ነው ተዘጋጀቻለሁ ምናምን ነገር ትላለች እና አንቺ ተጥመልምለሽ ነው የምትቀመጪው ሰምተሽኛል አይደል እኔ ለምን እንደማትረጂ እኔ ሰልችቶኛል በቃ አልፈልግም እኔ እንደዚህ አይነት ስራ መስራት በቃ ሰልችቶኛል እኔ እውነት ራሴ ላይ ትልቅ ነገር ነው እያደረኩኝ ያለሁት በጣም ከባድ ነው እንደምታስበው ቀላል ነገር አይደለም ቆይ አንቺ አሁን ምን ነው እያስፈራሽ ያለው በጣም ከባድ ሴት እየሆነች እንደምታስበው ቀላል እሷን ብቻ አይደለም የምትይዘው ከኋላ ብዙ ሰዎች አሉ ነገር ያለው በጣም ከባድ ሰው ነች እና ድንግል ሴት በምትሆንበት ሰዓት እዚህ ደም እንትን ማለት አለበት እና ያ ደም መስዋዕትነት ነው እና ድንግል ሴቶችን እንትን የምንለው እና እዚህ መተን እናስጀፍራቸው መስዋዕትነት እያቀረቡ ነው ከዛ የትም አይንቀሳቀሱ ምን ይደፋሻል ቀናትም እንዴ እስካሁን ለምንድን ነው እንትን ያለው ነው በይሳ ተጣኑ ተጫጭሶ ቡናው ተቀራርቦ ስንት ነገር መሆን ነበረበት በይበቃሽ አሁን ነይ እንሂድ በቃ ምን አገባሽ ነው የምትሄጂበት ነገርሻለሁ እኔ መሄድ አልፈልግም ምን ይወዲስ አንቺ ስለፈለግሽ አይደለም ነው ማትነግሪኝ እውነቱን አልነግርሽም አሁን ምን ሄድበት አለ የት ነው የምንሄደው ያው እኛ መስራት ያለብን ነው እንጂ ያን ያህል እንትና እንደዚህ ሆነ ያ እንደዚህ ሆነ ብለን እንትን አንልም የሚሰጠኝ ስራ አለ ሄጄ የሆነ ሰው ማምጣት ካለብኝ አመጣለሁ እዚህ ትዕዛዝ መስጠት ካለብኝ ትዕዛዝ እሰጣለሁ እና ደግሞ በየቀኑ የሚገበር ግብር አለ እሱን እንትን እላለሁ እንጂ እኔ ያልሰለተሙ ማውቀው ነገር የለም ምን ይዘጋሻል አውሪኝ እንጂ እኔ ምንድነው ማወራው ነገርኩሽ እኮ እኔ በቃ ቤተሰቦቼን ማግኘት ፈልጋለሁ እኔ በቃ ቤተሰቦቼ ማለት ለቤተሰቦች ምን ልትያቸው እስከ ዛሬ ያመጣሽውን ገንዘብ ተደፍሬ ነው በዚህ ገንዘብ ነው ብለሽ ትነግራቸዋለሽ አይዞሽ ተረጋጊ አይዞሽ እባክሽን ማለት አሁን እያንዳንዱ ነገር ልናግዝሽ ነው የመጣ ነው ምን እንደደረሰብሽ ከካሜራም ጀርባ ስትናገሪ ነበርና እኛ ምን ፈልጋቸው ነገሮች አሉ እሱን እስከ ተባበርሽን ድረስ ደግሞ እኛም አንቺ ልናግዝሽ ፈቃደኛ ነን ስለዚህ አይዞሽ ማለት ቆይ እንዴት ነው እንደዚህ ልትሆኚ የቻልሽው የሆነ ነገር እንትን ይለኛል ስትይ ነበርና
እንደዛ ነው ሊያደርግሽ የሚችለው ማለት ነው። አይ እንደዚህ ነው ሲጀመር ነገር ይሄ ነበር። ሁልጊዜ እንደዚህ ነው የሚሆነው። በዚህ ምክንያት ነው እኔ ልወጣ ያልቻልኩት ገባ። እና ሁሌ እንደዚህ ሰዓቱን ጠብቀን እንደዚህ ካላደረግን ያው እንደዚህ አይነት ነገር የሚያጋጥመን። ይሄ ብቻ አይደለም ሲጀመር በጣም ብዙ ነገር ነው የደረሰብኝ ማለት። እስቲ መጀመሪያ ረጋ በይና ንገሪኝ። ከካሜራም ጀርባ በተወሰነ መልኩ እኔ የማውቀው ነገር የለም ምናምን ስትይ ነበር፣ እንደተበደልሽ ነበር ስትናገር የነበረው። እኔም ደግሞ ባልደረባኝ ፈልጌ ነበር ስልሽ ነው የነበረው። እና እስቲ ስለተፈጠረው ነገር ግልጽ አድርገሽ ንገሪኝ። በቃ ያው እንደነገርኩ ነው፣ ምንም አዲስ ነገር የለውም። እንደዚህ አይነት ነገር ካላደረግን በቃ እንደምታየው ነው የምንሆነው። ሁልጊዜ ራሳችንን ስተን መውደቅ ነው። ከሰው ጋር መቀላቀል ላንችልም። እንደዚህ ሆነ እንዴት ነው ከሰው ጋር የምንቀላቀለው? እና ብቻ ብዙ ጊዜ ያሰቃዩኛል ምናምን ነገር። እኔ መጀመሪያ እንዳልኩ ነው ይሄንን ነገር ለመቀበል ፈቃደኛ አልነበርኩኝም። ግዴታ ቤተሰቦቼን ብዬ ነበረ፣ ግን በቃ ግዴታ እንደዚህ ማድረግ አለብሽ ተብዬ ከዛ አልቀበል ስላቸው እንደዚህ አይነት ስሜት ይሰማኝ ጀመር። ከዛ ይባስ ብሎ ከዚያ እንደዚህ አይነት ነገር ደግሞ ለመውጣት ስሞክር አብሯቸው ከሚሰራ ከነሱ ግብረ አበር ተብዬው ጋር ጭራሽ አስገድዶ ይደፍሩኛል ምናምን ነገር። እና አሁን እንደዚህ ሆኜ እንዴት ነው እኔ ከሰው ጋር የምቀላቀለው? ገባ በጣም ከብዶ ነው። አሁንም ለአንተ ልነግርህ የቻልኩት ለዚህ ነው። እስከዛሬ ስቸገር ምን ስል የኖርኩት። እንግዲህ ወደ ቤተሰቦቻችን ያው በተወሰነ መልኩ ከካሜራ ጀርባ መጀመሪያ ካሜራዎች ከመግባቷ በፊት ስናወራት ነው የነበረው። ረጋ በይ እያለን እየነገርናት ነው የነበረው እና ስለ እያንዳንዱ ነገር እንድትነግረን አድርገን ነበር። ብዙ ነገሮች ነው ስትነግረን የነበረው። እንደው ስለተፈጠረው ነገር እስቲ አሁንም ቢሆን ተጨማሪ መረጃ ስለሚሆን ለኛ ግልጽ አድርገሽ እንድትነግሪ እንፈልጋለሁ። ምክንያቱም አንደኛ እዚህ ቤት ስትመጪ ከአዳማ እንደሆነና ሌላ አይነት ስራ ትሰሪያለሽ ተብለሽ እንደነበር፣ ነገር ግን እዚህ ከመጣሽ በኋላ ያገኘሽው ስራ ሌላ እንደሆነ፣ ወደ ቤተሰቦችሽ ደግሞ መመለስ እንዳልቻልሽ እና ብዙ ጉዳቶች እንደደረሰብሽ ተረጂ ነበር። እስቲ ንገሪኝ። በቃ እንዳልኩ ነው ከመጀመሪያው ጀምሮ ከቤቴ ስወጣ ሌላ ስራ እንደነበረ ኖርማል ስራ እንደነበረ እና መጥቼ እዚህ ሰርቼ ህይወቴን እንደምለውጥ ነበር የሚነግሩኝ የነበረው። እና ተስማምቼ የመጣው ሳይ ይሄ የተለያየ ምንም አይገናኝ ስራ ነው የሆነብኝ እና አልፈልግም ብያቸው ነበረ፣ እንደማይሆን ነገራቸው ነበረ፣ ግን ሊሰሙኝ አልቻሉም። ከዛ ቀን በቀን ግዴታ እዚህ አስገድደው ብዙ ሰው ነው ያለው አስገድደው ያስቀምጡኝ ጀመር። የሚሆኑትን ሳይ ምናምን ነገር ጭራሽ እየፈራው ነው የመጣሁት። ከዛ ጭራሽ ከዛም ብሶ ደግሞ ጭራሽ እያስገደዱኝ ምናምን ነገር ግዴታ። ከዛ አሁን የእነሱ ስሜት የሚሰማቸው እዚህ የሚሆኑ ሰዓታቸው ሲያልፍ የሚያደርጋቸው ነገር አብሮ እኔንም በትንሹ ይሰማኝ ጀመር። ከዛ በጣም ደንግጬ ፈርቼ ጭራሽ ትቻቸው ላመልጥ ስሞክር ምናምን ያው ፈልገው እንዴት እንደሆነ አላውቅም። ብቻ መጀመሪያስ እንደዚህ ስገባ ቃል ያስገቡት ስል ቃል እንደዚህ የሚገባው ነገር ነውና እንደሆነ አላወኩኝም ነበርና ለካ እነሱ የሆነ ነገር አድርገውኛል። አላውቅም። የትም ለመሄድ በሞክር መቶ ያገኙኛል። ለመጥፋት ሞክሬ ነበረ። ጭራሽ የእነሱ ግብረ አበር አግኝቶኝ ጭራሽ ላይ ጾታ ትንኮሳ ያደርሱብኛል ምናምን ነገር እና አሁን እንደዚህ ብዬ አግተው ያስቀምጡኛል ምናምን ነገር። 2 ጊዜ 3 ጊዜ ለመጥፋት ሞክሬ ነበር። ግን እንደዛም ሆኜ ቤተሰቦቼ ጋር ብር ይገባላቸዋል፣ ብር ይላክላቸዋል። ልጆት የሰራችው ብር ተብሎ ይላክላቸዋል እና ቤተሰቦቼ ደስተኛ ናቸው። ጭራሽ ያንን ነገር ለምደው ምን ብዬ ነው እንደዚህ ሆኜ ተጎሳቆይ ቤተሰቦቼ ጋር መመለሰው? ገባ እኔ አላቅም ምን እንደማደርግ። በጣም ብዙ ጊዜ ሞክሬያለሁ። የሚሰሩትን ስራ ላለመስራት በጣም ሞክሬያለሁ። ጭራሽ እንደውም ከተደፈርኩኝ በኋላ በቃ ሳልወድ በግድ ያለኝ አማራጭ ከነሱ ጋር መቀጠል ነበር እና ብቻ እንደዛው ማለት ተደጋጋሚ ጊዜ ገና እንደመጣሽ የምትደፈሪበት ምክንያት ምንድን ነበረ? ከነሱ ከዚህ ከአምልኳቸው ጋር የሚገናኝ ነው ወይስ ደግሞ ሌላ አይነት ምክንያት አላቸው? እሱን አላቅም። ምን እንጃ ሁል ጊዜ ላመልጣቸው ስሞክር አምጥተው እንደዛ ነው የሚያደርጉኝ። እኔ ከሱ ጋር ይገናኝ አይገናኝ አላቅም። ግን ከዛ በኋላ ስለ መጥፎ ስሜት ይሰማኝ ጀመር። ገባ ከዛ በኋላ ነው እነዚህን ስሜቶች ማወቅ የምጀምረው። እንደዚህ የሚያደርገኝ ራሴን የሚያስተኝ የሚያስጮኸኝ ምናምን ነገር እና እንደዚህ ሆኜ ደግሞ ከቤተሰቦቼ ጋር መቀላቀል ደግሞ አልችልም። ለዛ ነው ሳልወድ በግድ ጊዜ ተቀምጬ ያለሁት። ገባ አሁን ራሱ እያልኩ ነበር በጣም መጥፎ ሰዓት ነው የመጣሁና ግዴታ ይታወቃቸዋል። እዚህ መጨስ አለበት፣ የሚያጨሱት ነገር አለ፣ የሚሰጠን የሚመጣልን ነገር አለና ግዴታ በዛ ታይም በዛ ሰዓት እንደዚህ አይነት ነገር መደረግ አለበት። ገባ ሁላችንም እንደዚህ ፈልገን አይደለም የምንሰራው። አብዛኞቻችን ሁላችንም ያው እድል የለንም የማወራት፣ ግን ስናገኝ እድሉን ብቻ ሁሉም ፈልጎ እንደማይሰራ ብቻ ያስታውቃል። ሁሉም ብቻ በተለይ ሴቶች ላይ በጣም ነው ጫና የሚያደርሱብን። እቺ ሴት እንግዲህ እንዳልሽው ብዙ ነገሮች
አድርጋሻለች እና ይህ ሁሉ ጉዳት ከደረሰ እንደዚህ አይነት ነገሮችን ካረግሽ በኋላ እንደው እነሱ ላይ ጉዳት ለማድረስ ወይ ደግሞ ሀሳባቸውን ላለመቀበል አልሞከርሽም ወይስ ደግሞ ያ ኃይሉ የለኝም ብለሽ ነው የምታስቢው? በጣም ብዙ ናቸው። እሷ ብቻ አይደለችም፣ ሌሎች ከኋላ ብዙ ሰዎች ናቸው ያሉት። ብዙ ጊዜ ስልክ ታወራለች ምናምን ነገር እና የሆነ እንደዚህ ነው ብዬ አልጠበቅኩኝም መጀመሪያ ላይ። በጣም ብዙ ጊዜ እንዳልኩ ነው ራሴን ለማዳን ሞክሬያለሁ፣ ግን አይሳካም። እንደምታስባቸው ቀላል ሰዎች አይደለም። እያንዳንዱ የምተነፍሰውን ሁሉንም ነገር ያውቃሉ። ገባ እንዳልኩ ነው። ጭራሽ ኧረ በጣም የሚቻሉ ሰዎች አይደሉም። እኔ ከነሱ እንትን በላይ አቅሜ አይችልም። ገባ ይሄ ነገር ከአቅሜ በላይ ነው። ሞክሬያለሁ። ጭራሽ ህግ አካል ጋር ምናምን ደግሞ ጭራሽ የማይታሰብ ነገር ነው። እኔ እንዴት አግኝታችሁ ራሶች እንደመጣችሁ አላውቅም። እዚህ አካባቢ ከነሱ ግብረ አበር ውጪ ሌላ ሰው አይመጣም። ገባ እነሱ የሚያውቃቸው ሰዎች ብቻ ነው የሚያጡት፣ ሌላ አይመጡም። ሞክረናል። እኔ ሞክሬያለሁ። ከአቅሜ በላይ ነው የሆነብኝ። እንግዲህ ውድ ቤተሰቦቻችን ያው በዚህ በከበቡሽ ዙሪያ ላይ እያንዳንዱ የምንሰማቸው ወንጀሎች በጣም ከባድ ናቸው። ምክንያቱም አንደኛ ሰዎች በጣም ጉዳት የሚደርስባቸው የሚደፈሩበት፣ አላስፈላጊ ነገሮች የሚሆኑበት፣ እንግዲህ ጉዳት የሚደርስባቸው እግራቸው የሚቆረጥበት የተለያዩ አይነት ነገሮችን ነው እየሰማን ያለ ነው እና ከቀን ወደ ቀን ከበድ ያሉ ነገሮች ነው እየገጠሙን ያሉት። ከዛ ውጪ ደግሞ እስካሁን ድረስ ከበቡሽን ልናገኛት አልቻልንም። ምናልባት ታሙን ቢያንስ ድምፁን ሰምተናል፣ ለማግኘት ሙከራ እያደረግን ምን ያለ ነው። እዚህ ቦታ ላይ ሊኖር ይችላል ተብለን ነበር ተጠቁመን የመጣ ነው፣ ግን እዚህ ቦታ ላይ የለም። እኛም አንዳንድ ነገሮችን ብለናችሁ ነበር እና ስለዚህ እንግዲህ ከዚህም ቦታ ማምለጥ እንዳልቻልሽ ነው እየገባኝም ያለው። እንደው ሌላ የተሰማ በተለየ ሁኔታ ደግሞ ተሙ ብዬ እየጠየኩሽ ነበር እና ተሙ ስለሚባል ሰው ሰምተሽ ታውቂያለሽ ወይስ ደግሞ አይተሽው ታውቂያለሽ? እኔ በአካል አይቼው አላውቅም፣ ግን ከሆነ ጊዜ በኋላ በጣም ስለሱ ስም ይነሳል። እዚህ ቤት ውስጥ በጣም እሱ ስም ይጠራል ምናምን ነገር። እንደውም አንዳንዴ ከበቡሽ እንትን እዚህ በምናመልክበት ሰዓት ላይ ትላለች፣ እጄ ላይ ገባ አገኘሁት፣ አሁን ላጠፋው ነው ተዘጋጀቻለሁ ምናምን ነገር ትላለች እና እሱን ነው እየሰማ ያሉት እንጂ ስለሱ ብዙ ማውቀው ነገር የለም። እዚህ ብቻ ከቅርብ ጊዜ በኋላ እንደውም እርግጠኛ ነኝ ከትንሽ ጊዜዎች በኋላ ስለሱ በጣም ይጠራል፣ ስሙ በጣም ይጠራል። ግን ያው እኛ እንድናውቅ ይሄ ነገር አይፈቀድልንም። ገባ ትንሽ መጠን ያለው በመጠናችን ነው የምናውቀው እንጂ ይሄን ያህል ብዙ የምናውቀው እንደውም አሁን ራሱ ልክ እንትን ብላኝ መታ ነበር አሁን እና አሁን ማምለጥ አለብን ስልህ እንትን ራስሽን ማዳን አለብሽ ብላኝ አሁን ራሱ ቤት ውስጥ መደረግ ያለበት ነገር ስላለ ነው እንጂ እቃሽን አዘጋጂ መሄድ አለብን ብላኝ ነበረ እና ግዴታ እኔ ስልህ ከእንደዚህ ከህግ መሸሽ አልፈልግም፣ ግን ግዴታ ቤተሰቦቼን መርዳት አለብኝ። እንዳልኩ እናቴ ታማሚ ነች። እናቴ አሁን ከኔ ካቋረጥኩባት የሚላክላት ገንዘብ ካለ በቃ ትሞታለች። ገባ ስለዚህ ያ ነገር ነው የሚታየኝ እንጂ ምንሰራው ነገር አይደለም። እና ብቻ መታ አሁን እየተደረሰብን ነው። ራስሽን ማዳን ቤተሰቦችሽን ማዳን የምትፈልጊ ከሆነ ተነሲ ተዘጋጂ ምናምን መስራት ያለብኝን ነገር አዛኝ ነው ሁላ እሷ ያወጣችሁና ስለሱ የሰማሁት ይሄንን ነው እኔ የማውቀው። ከዛ በተጨማሪ ምንም አይነት ነገሮችን ማለት ተሙ በዋናነት የት ሊሄድ እንደሚችል ወደዚህ ቦታ ላይ ስንመጣ መጀመሪያ አምልኮ የሚፈጸምባቸው ብዙ ቤቶች እንዳሉ ነግሮን ነበር። አንድ ከእናንተ ጋር ተባብሮ የሚሰራ በቁጥጥር ስር ያለ ሰውዬ እና እነዛን ነገሮች ሲነግረኝ በዚህ ቦታ ላይ እሱን ልናገኘው ተሙ ልናገኘው እንችላለን ብለን አስበን ነበረ። ነገር ግን እንግዲህ እንዳየነው የለም። እዚህ ቦታ ላይ ግን ሊያርፍ መጥቶ ያውቃል? አንቺ ረጅም ጊዜ እዚህ ቦታ ላይ ነበር? አይ እዚህ አካባቢ መጥቶ አያውቅም። በጣም ብዙ ቦታዎች ነው ያሉት። እንደምታስበው ይሄ ብቻ አይደለም ያለው፣ በጣም ብዙ ቦታዎች፣ እጃቸው በጣም ሰፊ ነው ልታገኛቸው። እኔ እዚህ የመጣ ሰው ብቻ ብዙ ሰው ይመጣል እዚህ አካባቢ እንትን ቃል ሊያስገቡም ቢሆን ምናምን እንደዚህ አምልኮቻቸውን ሊያደርጉ ቢሆን ብዙ ሰው ይመጣል። ግን ታሙ የሚባል ሰው እዚህ እንጃ የመጣ አይመስለኝም። አላውቅም። እንግዲህ ከዛ ውጪ እቺ ተጣድፋ ነገሮችን መውጣት መቻል አለብን ወይም ደግሞ ከዚህ ቦታ ላይ እንድታመልጪ ማድረግ መቻል አለብን ብላ ስትነግርሽ የነበረችዋ ሴት ከዚህ በፊት ከአንቺ ጋር አንቺን ወደዚህ ቦታ ላይ ምታሻለች፣ ግን እነዚህ ከተባለችው ከተማ አክስቶ የከበቡሽ ከተባለችዋ ሴት ጋር ያላት ግንኙነት ምንድን ነው? ለእሷ ቀጥተኛ ታዛዥ ሰው ነች ወይስ ደግሞ ልክ እንደ ማንኛውም ሰው ተራ ተላላኪ ነች? አይ ቀጥተኛ የእሷ ተላላኪ ትመስለኛለች። ገባ ብዙ ነገሮችን ብዙ ፋይሎችን ምናምን ነገር ይዛ የምትመጣው አብዛኛውን ነገር የምትጨርሰው እሷ ነች እና አይ ቲንክ እሷ በደንብ ትልቅ ስልጣን ያላት ይመስለኛል ከሌሎቹ። ብዙ ጊዜ ፋይሎችን የምታመጣው እሷ ነች፣ ሰዎችን እንትን የምትለው እሷ ነች፣ ምናምን ነገር ሰው የምታመጣው እሷ ነች። አብዛኛውን ስራ ላይ የእሷ ስም እንዳለበት በደንብ እርግጠኛ ነኝ፣ በደንብ አውቃለሁ። ምን ዝምድና ይኖራቸው ሌላ የተለየ ነገር ይኖራቸው እርግጠኛ አይደለሁም፣ ግን
በጣም ብዙ ነገር ላይ ስሟ ይነሳል። አብራ ከሷ ጋር ነው እንትን የምትሰራው። ብቻ ብዙ ጊዜ አያታለሁ ትላልቅ የሚባሉት ስራዎች ላይ እንደዚህ በጣም በጣም ብዙ ደረጃ ነው ያላቸው። ይሄ ትንሹ ነው የኔ ስራ፣ የነሱ ስራ በጣም ትላልቅ ነውና እዛ ላይ ስሟ ይጠራል ምናምን ነገር እሱን ነው ማስታውሰው። እንግዲህ በቻልነው አቅም ነገሮችን ለማጣራት ነው የምንሞክረው ውድ ቤተሰቦቻችን። አሁንም ቢሆን ነገሮችን በድብቅ ካሜራ ለማስተካከል ነው የምንሞክረው። ማለት ድብቅ ካሜራ ስልሽ ይሄንን ምንድነው መሰለሽ አሁን ያልሻት ሴት አለች። እሷ ወደዚህ ቦታ ላይ መምጣቱ አይቀርም አሁን ለአንቺ የተለየ ነገሮችን ስለነገረች። ስለዚህ ምንም ያስፈራሽ ነገር አይኖርም። እኛ በቻልነው አቅም ነገሮችን እናስተካክላለን። መታ እሷን ለማግኘት ነው የምንሞክረው። ተግባባ? እንደሱ አይደለም፣ እውነቴን ነው። እንደምታስቡት ቀላል ነገር አይደለም። የኔ ወንድም እኔ ሲጀመር ራሴ ሌጦስ አሁን ራሱ ሲጀመር ራሴን ፈተና ውስጥ እየከተትኩኝ ነው። አሁንም እኔ ሌላ ፈተና አልፈልግም። እንደምታስቡት ቀላል ነገር አይደለም። እየገባህ አይደለም ማወራው፣ በጣም ከባድ ነገር ነው። እኔ ራሴ ላይ ጉዳት እንዲፈጠር አልፈልግም። ገባ? ቤተሰቦቼን ማስተዳደር እፈልጋለሁ። ቤተሰቦችሽ ማስተዳደርም እኮ የምትችይው በእንደዚህ አይነት ስራ አይደለም። አንቺ ራስሽን እየጎዳሽ ነገሽን እያቀጨች አይደለም አይደለ? ነገ የሚባል ነገር ይኖርሻል መቼም። ከዛ በተጨማሪ ደግሞ አንቺ እንደዚህ ሆነሽ የምታመጪው ገንዘብ ቤተሰቦችሽ ደስታ ይሰጣቸዋል ብለሽ አታስቢ። አለማወቃቸው ነው እንጂ እስካሁን ድረስ ወደ እነሱ ልትገቢ ነበር። እና እቺን ሴት በቁጥር ስም ወደሽም ጠላሽም መዋላ አይቀርም አንደኛ። ሁለተኛ ደግሞ እንድትተባበሪ የምፈልገው አሁን ምን አይነት ነገሮች ይወራሉ፣ ወዴት ልታመልጥ ትችላለች የሚለው ነው እንጂ እዚህ ቁጭ ብዬ በጠብቃትም እኮ መያዝ አይቀርም። ነገር ግን ድብቅ ካሜራ እናስተካክላለን። አንቺ ምንም እንዳልተፈጠረ ትሆኛለሽ። ከአንቺ ጋር ለምታወራቸው ነገሮች መልስ ነው የምትሰጪው እና ወዴት እንደምትሄዱ የተለያዩ ነገሮችን ለመጠየቅ ነው። እኔ መሄድ አልፈልግም ወይ ወደ ቤተሰቦቼ ምናምን እያልሽ ለማወጣጣት እንድትሞክሪ ብቻ ነው። ምናልባት ተሙ እነሱ ጋር ካለ ለማወቅ። እውነት እንደዚህ እንደምታወራው ቀላል ነገር አይደለም። እያንዳንዱ ነገር ይታወቃቸዋል እያልኩ እውነቴን ነው። እኔ እንጃ፣ እኔ ይሄ ነገር የሚሰራ አይመስለኝም። እኔ እውነት ራሴ ላይ ትልቅ ነገር ነው እያደረግኩኝ ያለሁት። በጣም ከባድ ነው። እንደምታስበው ቀላል ነገር አይደለም። ቆይ አንቺ አሁን ምን ነው እያስፈራሽ ያለው? በጣም ከባድ ሴት እየሆነች እንደምታስበው ቀላል እሷን ብቻ አይደለም የምትይዘው፣ ከኋላ ብዙ ሰዎች አሉ። ነገር ያለው በጣም ከባድ ሰው ነች። ስለዚህ እንደዚህ አይነት ቀላል ነገር አይደለም። እሷን ያስኩ ብለሽ ሳታበቃ ሌላ ብዙ ነገር የሚፈጠር ነገር ይኖራል። ስለዚህ ከባድ ነው። እኔ እንጃ እኔ አላውቅም። አሁን እኮ ያንን ነገር ለመያዝ ነው እየሞከርኩኝ ያለሁት እኔ ማለት እሷን ከያዝን ምናልባት ከጀርባዋ ያሉ ትልልቅ ሰዎችን ለመያዝ ነው። ከዛ በተጨማሪ ባልደረባዬ ነው እስካሁን ሰውረው የነበረውና እሱን ለመያዝ እንዲሁም ደግሞ የተፈጠሩትን ነገሮች ለማወቅ ነው እየሞከርን ያለ ነው። ይሄን ደግሞ ማድረግ የምንችለው በመተባበር ነው። ስለዚህ አሁንም ምንም አላስፈላጊ ነገር ውስጥ ከምንገባ አንቺም ተስማሚና ከኛ ጋር ነገሮችን ለመቀጠል እኔ መስማማት ችግር የለውም። አሁንም እኮ ተስማምቼ ነው ቁጭ ብዬ ራሴን አደጋ ላይ ጥዬ ቁጭ ብዬ እያወራቻለሁ። እኔ መስማማት ችግር የለብኝም፣ እስማማለሁ። ግን እኔ ጉዳት እንዲደርስብኝ አልፈልግም። እኔም ቤተሰቦቼ ላይም ጉዳት እንዲደርስብኝ አልፈልግም። እሱ እንደማይሆን ቃል የምትገቡልኝ ከሆነ ችግር የለውም፣ እኔ ተባበራችኋለሁ። በቻልነው አቅም ቤተሰቦችሽን ላይ እንግዲህ ለማስረዳት ነው የምንሞክረው ከምንም በላይ። ምክንያቱም አንቺን ካዳንን በኋላ የተፈጠረው ነገር ምን አይነት ስራ ውስጥ እንደነበርሽ ግዴታ ማወቅ መቻል አለባቸው። ምክንያቱም ብዙ ጉዳቶች እየደረሰብሽ ስለሆነ እሱን ነገር ለማሳወቅ እንሞክራለን ለነሱ። ከዛ ውጭ ግን እስከተባበርሽን ድረስ እና ምንም አይነት ወንጀል ውስጥ እስካልተሳተፍሽ አንቺን መንቀጣበት የተለየ እንትን የምናደርግበት ምክንያት አይኖርም። አሁንም ግን ምንም ሳታስታውቂ ነገሮች ላይ እንድታግዢ ነው የምንፈልገው። እሺ እንግዲህ እስማማለሁ፣ እናደርጋለን። ስለዚህ ምንም ያስፈራሽ ነገር የለም። ባልደረቦቼ ከውጭ ይጠብቁሻል። እንግዲህ ወንድም የሆነን በተወሰነ መልኩ እንድጠሩልኝ እፈልጋለሁ። ከዛ ይህን ነገር ተከታትለን ነገሮችን ለማጣራት እንሞክራለን ማለት ነው። በድብቅ ካሜራ ውስጥ ሁሉንም ነገር እንከታተልን እኛ እሷ የምትልሽን ነገር ለማወቅና ምናልባት ስለ ተሙ ፍንጭ የምትነግረን ከሆነ በሚል ነው እንጂ እንዲሁ መያዝ ይቻል ነበረ። ከዚህ በኋላ ወዴትም እንድታመልጥ አናደርግም። ስለዚህ አንቺ ደግሞ በማስመሰል ምንም አይነት ሰው እንዳልመጣ በማስመሰል እና ምናልባት እዚህ ጋር ሳታቀርቢ የነበረውን ይሄ አደርጋለሁ የምትይውንም ግብር ለምን እንደቀረ የምጠይቅሽ ከሆነ ለሱም በቂ ምላሽ እንድትሰጫት በራስሽ መንገድ ነው የምንፈልገው። ረጋ ብለሽ እንድታወሪ ነው የምንፈልገው። ተግባባን? በጣም ጥሩ። ስለዚህ ወደ ቤተሰቦቻችን እንግዲህ እቺ ሴት ያው በቁጥር ስር መዋል እንችል ነበር። ነገር ግን በድብቅ ካሜራ በማድረግ ምን አይነት ነገሮች ሊኖሩ ይችላሉ? ስለ ተሙ የምታወጣቸው ነገሮች ይኖራሉ ወይ? ልናመልጥ ልንሄድ ነበር ከዚህ ቤት እየተዘጋጀች ነበር እሷም ብላኛለች። እና ይሄ ነገር የሆነበት ምክንያት ምንድን ነው? ለምንድን ነው እንደዚህ ሊያደርጉ የሚፈልጉት? ምናልባት ከተሙ ጋር የተያዘ ቀጥተኛ ነገር ልትነግረን ትችላለች እና ነገሮች ለማጣራት እንሞክራለን ማለት ነው። ከዛ በኋላ የምናገኘው መረጃ ሊኖር ይችላል ብዬ አስባለሁ። ከዛ በኋላ ደግሞ ልጅቷን ይዘን ለማወጣጣት እንሞክራለን። ቤተሰቦቻችን እንግዲህ እናንተን በጸሎታችሁ በልመናችሁ እንድታግዙን በአክብሮት እየጠየቅን ቀጣዩን ነገር ደግሞ ለእናንተ እናሳያለን ማለት ነው። አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቤቱ ባዶ ሆነ። ምንድን ነው እስካሁን? ያዘጋጀሁኝ ነበር። እንዴ እስካሁን ለምን ያላዘጋጀሽው? ተዘጋጅቶ ነበር። የት አለ ታዲያ? አሁን ያነሳሁት። ለምንድን ነው ያነሳሽው? አይ እዚህ ጎረቤት ምናምን ሲያልፍ እንትን ብዬሽ እኮ ነው። ካለፈ በኋላ ታዲያ አይደለም ይኑራ ሰው ስለሰው ምን አገባኝ እኔ። እንዴ ታዲያ ቶሎ አተቀራረብኝ ነበር። አቀራረብኝ ነበር አልኩሽ እኮ። ቁጭ እንድትይ ነው እንዴ እኔ ነገርኩሽ? እዚህ ተጎልተሽ ምንድን ነው የምትሰሪው? ቡና ማቀራረብ ነበረብሽ በዚህ ሰዓት ላይ። አቀራረብኝ ነበር። እንዴ አይጨረሽልኝ እኮ የት አለ ታዲያ? መኖር ነበረበት እኮ በዚህ ሰዓት ላይ። አሁን ነው ያነሳሁት። የምሬን ነው አሁን ያነሳሁት። ሰው ምናምን ገረገረ ነበር እዚህ እኮ። ግርግሩ ካለፈ በኋላ ለምንድን ነው ያላቀረብሽው? አሁን ነው ያለ። የት አለ? እኔ ስመጣ የለም ነበር አይደለም? አሁን ያለቀው። ምን ይደፋሻል? ቀና አትይም እንዴ? እስካሁን ለምንድን ነው እንትን ያለው ነው? በዚህ ሰዓት እጣኑ ተጫጭሶ ቡናው ተቀራርቦ ስንት ነገር መሆን ነበረበት። በይ በቃ አሁን ነይ እንሂድ። በቃ ምን አገባሽ ነው የምትሄጂበት? እነግርሻለሁ። እኔ መሄድ አልፈልግም። ምን ወደ ሰው አንቺ ስለፈለግሽ አይደለም ማትነግሪኝ? እውነቱን አልነግርሽም። አሁን ምን ሄድበት አለ? የት ነው የምንሄደው? በቃ ዝም ብለሽ ታነሽኛለሽ፣ እንዴት ትይኛለሽ? እሄዳለሁ። አሁን ማዝሽን ነው የምታደርጊው አይደለ? እና አሁን መሄድ አለብን። ቶሎ በይ። ወዴት ነው የምንሄደው? እሱ ምንም አያገባሽም አንቺን። እኔ ማዝሽን ነገር ነው አይደለም የምታደርጊው? እሱ ማለት ከሻው ግን አሁን ወዴት እንደምንሄድ ንገሪኝ። እኔ ቤተሰቦችን ማየት እፈልጋለሁ። ሌላ ጊዜ ታያቸዋለሽ እኮ። አሁን ወዴት እንደምንሄድ እሺ ንገሪኝ። በቃ እነዛ ጋዜጠኞች የሚባሉ ሰዎች እንትን እያሉ ነው፣ እየተከታተሉ ነው። እና አሁን ቶሎ የተሙ የሚባል የእሱ እንትኖች እየመጡ ነው። የሆነ የሰሙት ነገር አለ ተብሏል። ቶሎ መሄድ አለብን እኮ። ወዴት ነው? እሺ አሁን ወዴት ነው የምንሄደው? ምን አገባሽ እንዴ? ሂጂ ተባልሽ አይደለ? ዝም ብለሽ ነው መሄድ ያለብሽ። ሲጀመር ምን እየሰራሽ ነው? ቶሎ ነይ እንጂ መሄድ አለብን። ምን ይዘጋሻል? ነይ ቶሎ ትሆነሽ ነው። ወዴት ነው? እኔ እኮ ለምንድን ነው እኔ ወዴት እንደምንሄድ ነው ማወቅ የምፈልገው። ወዴት ነው የምንሄደው? ሲጀመር ቦታው ላንቺ መንገድ አለብኝ እንዴ? ወዴት እንደምንሄድ እኔ አይደለም። ይኸውልሽ ስሚኝ ልንገርሽ፣ አሁን ከኔ ጋር ትሄጃለሽ። እኔ እኮ አንቺን ትቼ መሄድ አቅቶኝ አይደለም። እኔ ግሬ ከወጣ በኋላ ይደፉሻል ሲጀመር። እና ማናቸው ደግሞ ምን አይነት ነገር ነው የምታወሪው? በቃ ሲጀመር የምታውቂው ነገር ስላለ ነው እንጂ አንቺን እዚህ አስቤልሽ ይመስልሻል? የሆነ ነገር ትናገሪያለሽ ብዬ ነው እንጂ ማንም አለ አንቺ አስቦልሽ አይደለም። ስለዚህ አሁን መሄድ አለብን። ሲጀመር እኔ እንጂ አንቺ ልጅ ራሱ እያማርሽኝ አይደለም። እንዲህ አልነበርሽም እስከዛሬ። ምን የመጣ ሰው ነበር እንዴ? ማንም የመጣ ማንም የለም። አላቅልሽም። ሲጀመር ቡና ምንትን ያላለው እኔ አንቺ ልጅ እየፈራሽ ነው። ጎረቤት ነበር እዚህ የሆነ ፕሮግራም። ሲጀመር ጎረቤት ሁሉ ጊዜ ነው የሚኖረው እኮ። ዛሬ ፕሮግራም ነበራቸው እና ሰው በጣም ብዙ አለ። ድምጽ ከተሰማ ደግሞ ታውቂያለሽ እንዴ? ድምጽ አይደለም የምታረጊውን ነገር ማወቅ አለብሽ እንዴ? ስራሽ አይደል እንዴ? ስራሽ እስከሆነ ድረስ ሁሉ ነገር ይሄን አድርጊ ብዬ መንገር አለብኝ እንዴ? እኔ አሁን ዛሬ አይደል የተሳሳትኩት? እስከዛሬ ምን ተፈጥሮ ያውቃል? እና የአንድ ቀን ስህተት ነው እኛን እንትን የሚለን። ዛሬ አለማድረግሽን ስንት ነገር እንደሚያመጣብን ታውቂያለሽ አይደለ? በአንቺ እንዝላልነት እኔ ምንም ነገር መሆን አልፈልግም። አንገትሽን አትድፊኝ እየቀና ብለሽ እያናገርሽ እኮ። ሻው ተነሽና የምትይዥውን ነገር ያዢ። ነይ እንውጣ። ምንም ይዘው ነገር የለም። ሲጀምር ምን አለሽና ነይ ውጪ። ሻውን እኔ እኮ እንድታስቢ አልፈልግም። እናቱ ያሳኩኝ አይደለም። ወዴት እንደምንሄድ ነው ነገር እኮ። ምን ሄድበትን ቦታ እኔም አላውቀውም። ታውቂያለሽ? እኔም አላውቅም። ታዲያ ተነስተን ወዴት ነው የምንወጣው? ሂዶ ወደ ተባልንበት እንሄዳለን። በቃ እኔ ነገር ስልችት ነው ያለኝ። ኧረ ተይ። አሁንማ በቃ አገኘሻ። ሰው አረግንሽ። ለካ እንዲህ ነው። አገኘሽና ጠገብሽ። በቃ የምትባየውንም አሰሚ። ጭራሽ እኔ ላይ እንደዚህ እንትን ትያለሽ። አትኮሰታተሪብኝ። መልስ እንድትመልሽልኝ አልፈልግም። እንደውም
እና አሁን እኔ ምን ምልሽ ቶሎ ገብተሽ እቃሽን ያዥና ከዚህ ቤት ያለውን ነገር ምንም እስካሁን እዚህ መቀመጥም የለብንም። ቶሎ መሄድ አለብን። ይሄ ተሙ የሚባል ሰውዬ እኔ ጭራሽ ያላማረኝ ምንድነው? እኔ ያልገባኝ ነገር ለምንድነው ሁላችንም የምንሰኛ የራሳችንን ህይወት መጀመር የለብንም እንዴ? ለምንድነው እንደዚህ? በቃ ገንዘብ አለን፣ ስለዚህ የራሳችንን ህይወት እንጀምር። ገንዘቡ ከየት ነው ያመጣሽው? ከባቡሽ እንደሰጠችሽ እንዳትረሺ እሺ። አሁንም ሰው ሆነሽ እየሄድሽ ያለሽው በሷ ነው። እንደዚህ ቀልድ አይደለም እኮ። እሷ የምትለንን እናረጋለን፣ አርጉ የምትለን እናረጋለን፣ ሁሉ የምትለውን እንሆናለን እንጂ ሌላ ነገር እንዳታስቢ በጭራሽ። አሁን ቶሎ በይ ሂጂ። የምትይውን አንድ ነገር ሳታስቀሪ የሚጠቅሙትን እቃዎች ይዘን መሄድ አለብን። ቶሎ በይ። ምን ይዘጋሻል? አውሪኝ እንጂ። እኔ ምንድነው የማወራው? ነገርኩሽ እኮ እኔ በቃ ቤተሰቦቼን ማግኘት ፈልጋለሁ። እኔ በቃ ቤተሰቦቼ ማለት ለቤተሰቦች ምን ልትያቸው? እስከ ዛሬ ያመጣሽውን ገንዘብ ተደፍሬ ነው በዚህ ገንዘብ ነው ብለሽ ትነግራቸዋለሽ? ንገሪኝ እንጂ ምንድነው ዝም የምትይው? ምን ልበልሽ? እኔ በቃ እሱን ህይወት ነው የምፈልገው። እኔ ህይወት ሰልችቶኛል። ለምን ደግሞ አትረጂኝ? አንቺ ሰው አይደለሽ እንዴ? ነኝ። እና ታዲያ ለምን ቢሆንም እሷን ማይሰማሽ? አንቺ ምን ሆነሽ ነው? ስሚ፣ ከባቡሽን ጥለሽ ልክ እግርሽ ከዚህ ቤት እንደወጣ አንቺ ተጥመልምለሽ ነው የምትቀመጪው። ሰምተሽኛል አይደል? እኔ ለምን ደግሞ አትረጂኝ? እኔ ሰልችቶኛል። በቃ አልፈልግም። እኔ እንደዚህ አይነት ስራ መስራት በቃ ሰልችቶኛል። አልሄድም አልኩሽ አይደል እንዴ? አልሄድም። አልፈልግም። ሴትዮ ልቀቂኝ። ምንድን ነው የምታደርጊው? ያዥና ውጪ። እኔ ምንም ይዘው ነገር የለም። እናትዬ ልቀቂኝ እባክሽ፣ ወደዛ ልቀቂኝ። አልፈልግም። በቃ አንቺ እንዴት ነው የጠገብሽው? በእናትሽ ነይ ውሰጂ። አልፈልግም። ልቀቂኝ ወደዛ። እንዴ አልሄድም። በቃ እኔ አልፈልግም። አልሄድም። አልፈልግም። ተገበሽኛል። በቃ አልፈልግም። እፈልጋለሁ ስላልሽ አይደለም። አልሰራም። በቃ አልፈልግም። ሰልችቶኛል። እኔ ከእንደዚህ አይነት ነገር ወጥቻለሁ። አልፈልግም። በቃ እባክሽ ልቀቂኝ። እንዴ ሲጀመር ሁሉ ዛሬ ምን እያማረኝ አይደለም። አንቺ ልጅ ምንድነው ያለው ነገር? ለምንድነው አልፈልግም መልስ አይሆንም። ያለውን ነገር ንገሪኝ። ምንም እነግርሽ ነገር የለም። እኔ እንደዚህ አይነት ስራ በቃኝ። ዛሬ ለምን በቃኛልሽ? በቃኝ። እስከ ዛሬም ትንሽ ጊዜ ነበር የቀረኝ። በቃ አሁን በቃ ሰልችቶኛል። ሲጀመር ታገዛችሁ ነበር ሲሉት የነበረው ነገር እውነት ነው ማለት ነው። የሆነ ሰውማ መጥቷል። አይዞሽ ያለሽ ሰው አለ እንጂ እንደዚህ እንትን ያለ ቁጭ ብለሽ ሰው የለም። ማንንም አይዞሽ ያለሽ እኔ ካሜራ አስቀምጫለሁ እንጂ ያለ ነገርማ እንደዚህ ያለሽ ሲጀመር አንቺ የራስሽ ጉዳይ። እኔ ለከበቡሽ እነግራታለሁ። የምታረግሽን ታለሽ። ምንድነው የሚያደርጉኝ? አልገባኝም። በቃ አያገባኝም። የት ማለት ነው? ሲጀምር የሆነ ነገር ባይኖር ኖሮ እንደዚህ ተረጋግተሽ አትቀመጪ። አልፈልግም ነው ያልኩት። በቃ እኔ አትፈልጊም። መሞት ትፈልጊያለሽ አይደለ? እናቶቻው እኔ ሄድልሻለሁ። ልታመጪ እንደነበረ ደርሰንበታል። ከሙ የት እንዳለ እያንዳንዱ የምታወሪው ነገር ልብ ካሜራ ይተሻል። እዛ ጋር እያንዳንዱን ነገር ቀርጸሽ ይኸውልሽ ከኔ ጋር ወሬ እያንዳንዱ ማውራት ያለብሽን ነገር ከኔ ጋር ጨርሽ። እያንዳንዱ ነገር ሰምተናል። ምንድነው ካሜራው? ስለተሙ ስታወራው የነበረው ነገር ሌላ ተጨማሪ ብዙ ነገሮችን ደርሰንበታል። ምንም ያወራሁት ነገር እያንዳንዱ ነገር ወደ ይኸውልሽ ተረጋጉ። መጀመሪያ ይኸውልሽ ሰምኛለሽ። አንቺ ቁጭ በይ አርፈሽ መጀመሪያ አርፈሽ ቁጭ በይ። እሷን ይዛችሁ ልምጡ። ቆይ እያንዳንዱ ነገር ደርሰንበታል። እያንዳንዱ ነገር ስለዚህ ሁሉንም ነገር ግልጽ አድርገሽ ትናገር እና ካሜራ ሁሉንም ነገር ግቡ። ሌሎችንም አስገቧቸው። ሁሉንም ነገር ትናገራለች። ተግባባ? እያንዳንዱ የተፈጠረው ነገር ወዴት ሲሆን በግድሽ ትናገራለች። ስለተሙ ስታወሪ የነበረውን ከበቡሽ ምን አይነት ሰው እንደሆነች ወዴት ልታመጡ እንደነበር ጭምር ትናገራለች። የት ልደብቁት እንደነበር ዋና ሰው እንደሆነች ደርሰንበታል። ተግባባ? አጥፎ ካሜራው እና ያዛት ሰውና አጥፎ እንግዲህ ውድ ቤተሰቦቻችን ያው በድብ ካሜራው ያየነውን እያንዳንዱ ነገር እናንተም ተመልክታችኋል ብለን እናስባለን። እና አጠገብ ያለችዋ ሴት ብዙ ነገር ስትናገር ነው የነበረው፣ እኛም ላይ ብያየነው ነው የነበረው። እና ስለተሙ አክስት ከበቡሽ እንዲሁም ደግሞ እዚህ ቦታ ላይ ብዙ ነገሮች እንደምታደርግና ማምለጥ እንዳለባቸው ጭምር ስትናገር ነው የነበረው። ስለዚህ እያንዳንዱ ነገር ግልጽ አድርጌ እጠይቃታለሁ ማለት ነው። ምናልባት እሷ በምትሰጠን መረጃ ተነስተን ተሙን ለማግኘት የመጨረሻው ጫፍ ላይ ደርሰናል ብዬ አስባለሁ። እና ስለዚህ አሁን ትሰሚኛለሽ እያንዳንዱ ነገር ግልጽ አድርጌ እናገራለሁ ብለሻል። ያ ማይሆን ከሆነ ደግሞ የከፋ ነገር እንደሚደርስብሽም እየነገርኩሽ ነው የነበረው። ስለዚህ በቃ እነግርሃለሁ ብዬ ከሌለ እንዴ ምንድነው እንትን የምትለው? አስር ጊዜ የምትደጋገምብኝ። በጣም ጥሩ። ስለዚህ ንገሪኝ፣ ቀጥይ። ስለተፈጠረው ስለ እያንዳንዱ ነገር ስለምንድነው መስማት የምትፈልገው አንተ?
ምን አይነት ጉዳት አድርሰሽባት ከአዳማ ድረስ የተሻለ ስራ አለ ብለሽ ይዘሻት መጥተሽ እዚህ ከመጣሽ በኋላ ግን ብዙ ጉዳት እንዳደረሽባት እና በተለያዩ ወንዶች ተደፍራ ጭምር ለቤተሰቦቿ ገንዘብ እየላሽ ይሄ ባላስፈላጊ መንፈስ ተገብራ እንድትቆይ እንዳደረግሻት እየነገረች ነው የነበረው። ይህም ብቻ ነው ስራሽ ወይ ደግሞ አንቺ ለነዚህ ለከበቡሽ ያለሽ ቦታ ምንድን ነው? እኔ እንደዚህ ስራዬ በቃ እንደዚህ ነው። አምጪ የተባልኩትን ሰው አመጣለሁ፣ እዛ ማድረግ ያለብኝን ነገር አድርጋለሁ። እንደዚህ ነው። አሁን እነሱ እንዳመጣውበት እሷንም እና ሌሎቹንም ትዕዛዝ ይሰጠኛል። እንደዚህ አይነት ሰው ይፈለጋል እባላለሁ። ከዛ ይሆናል በቃላ እቺ ልጅ ትሆናለች ወይ ይሄ ልጅ ይሆናል ብዬ እኔ መርጬ ከያሉበት ከየክፍለ ሀገሩ አመጣቸዋለሁ። ከዛ በኋላ ነው ወደ ስራው የሚሰማሩት። ስለዚህ እያልሽኝ ያለሽው በዋናነት ይህንን ነገር የምታደርጉት ከየክፍለ ሀገሩ አንቺ ትሄጃለሽ፣ ሰዎችን ትመለሚያለሽ፣ ምንም የማያውቁ ሰዎችን፣ የተቸገሩ ሰዎችን ይመስለኛል። እና በፍቃዳቸው ነው እነሱ እንትን የሚሉት በፍቃዳቸው ማለት ከዛ ይዘሻቸው መተሽ እኮ ይሰራሉ ብለሽ ያሰራሽው ስራ አይደለም እዚህ የሚሰሩት አይደለም። ስራ አሰራቸዋለሁ እላቸዋለሁ፣ ይስማማሉ። ከዛ ግን በቃ እዚህ ሲመጡ ስራቸውን እሰጣቸዋለሁ። ያለው ነገር እንደዛ ነው። እሺ እንግዲህ ጥሩ ነገር ነው እየነገርሽኝ ያለሽው። ከክፍለ ሀገር ሰዎችን ትመለሚያለሽ፣ ስራ ሰጣቸዋለሁ ብለሽ ይዘሻቸው ትመጫለሽ። እዚህ ይዘሻቸው ከመጣሽ በኋላ ግን የምትሰጫቸው ስራ መጀመሪያ በወንዶች መደፈር ነው። ከዛ በኋላ ደግሞ ለቤተሰብ ገንዘብ መላክ፣ ከዛ ከከበቡሽ ጋር ደግሞ የሆነ ነገር ቃል ኪዳን እንገባለን ስትለኝ ነበረ። እዚህ ቤት ያስኳት ሴት ስታስፈራራት የነበረችው ሴት እና ምን አይነት ቃል ኪዳን ነበር የሚገቡት? እንዴት ነበር የምትይዟቸው? አንደኛ ነገር ስናመጣቸው የምናስደፍራቸውም ከዛ በኋላ ወዴትም አይሄዱም። ዝም ብለን እንደዚህ እንትን ቢሉ ግን ብንተዋቸው የሆነ ቀን ይሄዳሉ እና ገንዘብም እኛ ስለሆንን ነው ለቤተሰቦቻቸው እየሰጠናቸው እንጂ ሌላው ቢሆን እነሱንም ጉልበታቸውን እየተጠቀመ እና እኛ ስለሆንን ነው ለቤተሰቦቻቸውም ገንዘብ እየሰጠን ያለ ነው። ሌላው ቢሆን አውላላ ሜዳ ላይ አናቃችሁም ብሎ ነው ጉልበታቸውን እየተጠቀመ የሚኖረው እና በቃ የትም ጥለውን እንዳይሄዱ ያለን አማራጭ እንደዛ ነው ማድረግ ያለብን እና እንደዛ ነው እንደዛም እያደረግን ያለ ነው። ከዛ በተጨማሪ እንግዲህ እዚህ ቤት የነበረችው ሴት ብዙ መረጃዎችን ስላንቺ አሳልፋ ሰጥታኛለች። ዋና እንደነበርሽ እና ከዚህ ቤት ልታመልጪ ደግሞ ሙከራ እንደነበረ ማለት በዋናነት ሁላችሁም ጋር መደናገጥ የተፈጠረው ለምንድን ነው? ልታመልጡ እየሞከራችሁ ያላችሁት ሁሉም ላይ ስንደርስባቸው ሁሉም ተደናግጠው ነው የነበረው እና አንቺ ጋር የተፈጠረው መደናገጥ ለምንድን ነበር? ይሄ የተሙ ጓደኞች የሚባሉት እናንተ ናችሁ መሰለኝ። በቃ እነሱ በየቦታው እየሄዱ እያጣሩ ነው ሲባል መሄድ ነበረብን እና ያለንን ነገር ይዘልን ሄድ ስንል ነው አሁንም እናንተ ናችሁ እዚህ መታችሁ አጉል ያደረጋችሁ። አጉል ማለት ምን ማለት ነው? እኛ እኮ አሁን በቁጥር ስር ነው ያላችሁ፣ ወንጀለኞች ናችሁ፣ ብዙ ነገሮችን ነው እያደረጋችሁ። እኛ ስራችን እየሰራን ነው አይደለ? እና ስንት ሰው እየሰራ የነበረውን ሰው ነው እንዳይሰራ ያደረጋችሁት። በጣም ጥሩ። ከበቡሽ ብዙ ወንጀሎች የምትሰራ የራሷ የገዛ የቷ ልጅ እንኳን ምንም ያራራችለት በጣም ሴጣናዊ ስራዎችን የምትሰራ ሴት እንደሆነች እናውቃለን። እና ከሷ ጋር እንዴት ነው ተባብረሽ ልትሰሪ የቻልሽው? ማለት ምን ያህል አንቺ ሴጣናዊ ነገር ቢጸናወትሽ ነው ከሷ ጋር አብረሽ? ሴጣናዊነት አይደለም፣ በቃ መስራት ነበረብኝ፣ ለመኖር መስራት ነበረብኝ። በቃ መስራት ጀመርኩኝ። እሺ ካለው እንደዚህ ነው። እንዴት ነው እሷ ጋር መስራት የጀመርሽው? እንዴት ነው ወደ እነሱ ቡድን ልትቀላቀይ የቻልሽው? በቃ ሌላ መጥፎ ስራ ሰራ ነበረ። ይሄ ገንዘቡም ጠቀም ይላል እና ደግሞ እኔ በስሬ ብዙ ሰራተኞች ስለነበሩ ይሄንን እንትን ተቀላቀልኳቸው እና ለዛ ነው። ስለዚህ ወደ ቤተሰቦቻችን ያው የተፈጠረው ይሄ ነው። ብዙ ነገሮችን ነው እየሰሩ ያሉት እና እነዚህ ነገሮች ደግሞ ቀላል አይደሉም። ምክንያቱም እያንዳንዱ የምንደርስባቸው በተለያየ ሁኔታ ከበቡ ሰራች የምትባለው ስራ አንደኛ እግር መቁረጥ ማለት ቀላል ስሜት አይደለም። ሰዎችን እስከ ማጥፋት ይደርሳሉ። ወንዝ ዳር ላይ ሰዎችን እስከ መገበር ድረስ ብዙ አይነት ኃላፊነቶችን አይተን ነበር እና አሁን ላይ ደግሞ እየሰማን ያለ ነው ከእሷ ቀኝ እጅ ከምትባል ሴት አንጻር ነው። ስለዚህ አሁንም እንድትነግሪኝ የምፈልገው መደናገጦች ተፈጥረው ነበር። እኛ እንደምንደርስባቸው አውቃችሁ ነበር። የእናንተ ባልደረባ ነበር የከዳችሁ እና እንዴት በጊዜ ልታመልጡ አልቻላችሁ? ምክንያቱም የእናንተን ባልደረባ ወዲያው መኪና እየጠራ ነበር አንድ ጓደኛችሁን ይዘን የነበረ ወደዚህ ቦታ ላይ ጠቆመንን እና እንዴት እናንተ በዚህ ልክ ልትዘገዩ ቻላችሁ? አጋጣሚ ነው እንጂ እስከዛሬም እንዴት አልያዛችሁንም ነበር። አሁን ያውሻ ቆይ የጁን ነው የምትሰጠው። አሁንም ድረስ ለእሷ ነው እያገሽ ያለሽው? በእሷ ነው እየተመራሽ ያለሽው? ሲጀመር ምን አማራጭ አለ? ቆይ እስከ ወዲያኛው ከዚህ ነገር መውጣትን አትፈልጊም አንቺ? እፈልጋለሁ ግን አልችልም።
ምን ማለት ነው ፈልጋለሁ? በቃ እጇ ሰፊ ነው። የምታደርገውን ነገር ታውቃለህ አይደለ? ምንድን ነው የምጠይቀኝ? እሺ ከበቡሽ እንደዚህ አይነት ሰው ነች ይሁን፣ እኛም በደንብ የምናውቃቸው ብዙ ነገሮች አሉ። ከዛ በተጨማሪ ግን አንቺ ወደ እንደዚህ አይነት ህይወት መጣች፣ ሰዎችን መመልመል ምናምን ነበር አንቺ ዋና ኃላፊነት። ለምንድን ነው ሴቶቹ መጀመሪያ ወደዚህ ቦታ ላይ እንደመጡ የሚደፈሩት፣ ጉዳት የሚደርስባቸው? የመጀመሪያ እርምጃችሁ ያ የሚሆነው አማራጭ አይኖራቸውም። ከዛ በኋላ ወዴትም ሊሄዱ አይችሉም። አንድ ሰው ተደፈረና ለሌላ ሰው እንደዚህ ሆኛለሁ ብሎ መንገር አይችልም። ስለዚህ አርፈው በስነ ስርዓት ይቀመጣሉ፣ ስራቸውን ይሰራሉ። ወዴትም ሊሄዱ ስለማይችሉ የሚታዘዙትን ስራ በስነ ስርዓት ይሰራሉ። ለዛ ነው እንደዚህ የተደረገው። አማራጭ አይኖራቸውም። አማራጭ ስለማይኖራቸው ደግሞ ይህንን እርምጃ ትወስዳላችሁ ማለት ነው እናንተ። በጣም ጥሩ። ከዛ ውጭ ደግሞ እነዚህ ሴቶች ይደፈራሉ። ከተደፈሩ ካመጣቸዋቸው በኋላ ለምንድን ነው ለቤተሰቦቻቸው ገንዘብ መላክ ያስፈለገ? ምክንያቱም ኦልሬዲ በእናንተ ቁጥጥር ውስጥ ናቸው እና ይህን ነገር ማድረግ አስፈላጊ ነበር? አንዳንዴ ትንሽ ሰብአዊነትም ሲሰማ ነው እንጂ አለመላክም ይቻላል። ያው ልጆቹ እዚህ እየሰሩ ነው፣ እነሱን እናገዝ በሚለው ነው እንጂ ምንም አስገድዶን ማንም ያስገድደን ሰው የለም። አለመላክም እንችል ነበር፣ ግን ያው እየሰሩ ነው። ስራውንም እየቆዩ በሂደት እየወደዱት እንዲመጡ ነው እንጂ ምን ያህል ማንም አስገድዶን አይደለም። ማለት ትንሽ ሰብአዊነት የሚባል ነገር እናንተ ጋር እንደሌለ ማረጋገጫው ለእናንተ ረጅም ጊዜ ሲያገለግል የነበረን ሰው እንኳን በምን አይነት መልኩ እንደምታጠፉት፣ ትንሽ ስህተት ከተሳሳተ ምን አይነት እርምጃ እንደሚወሰድበት። ስህተት ከሰራ ሁላችንም ነው። ማንም ስህተት መስራት የለበትም። በቃ ስህተት ላለመስራት መጠንቀቅ አለብህ። ከስህተት ከሰራ ሁላችንም አይቀርልንም። ሌላው እንግዲህ በዋናነት እነዚህ ሰዎች ወይ ደግሞ ሴቶቹ ከመጡ በኋላ መደፈራቸው ዋነኛ ምክንያት እንዳልሆነ ስትነግረኝ ነው የነበረው። ሌላ ምክንያት አላችሁ ሴቶቹ የምታስደፍሩበት? አለን። አንደኛ ነገር እዛ ሄጄ የምመርጠው ዝም ብሎ ማንንም ወንድ የተጫወተባትን ሴት አይደለም አመጣው። መርጠን ከቤተሰቦቻቸው እንትን ብለን ድንግል የሆኑ ሴቶችን ነው እየመረጥኩ ማመጣው። እና ድንግል ሴት በምትሆንበት ሰዓት እዚህ ደም እንትን ማለት አለበት እና ያ ደም መስዋዕትነት ነው። እና ድንግል ሴቶችን እንትን የምንለው እና እዚህ መተን የምናስደፍራቸው መስዋዕትነት እያቀረቡ ነው። ከዛ የትም አይንቀሳቀሱም። የእነሱ ደም እዚህ ፈሷል፣ ምንም አማራጭ አይኖራቸውም። ያንተን ይይዛቸዋል። እንግዲህ ውድ ቤተሰቦቻችን ከዚህ በፊትም አንድ ከኛ ጋር አግኝተናት የነበረ ሴት ይህን ነገር ስትናገር ነበር የነበረው። መጀመሪያ ላይ ጉዳት ያደርሱባቸዋል፣ ከዛ ደግሞ የድንግልናቸው ደም እንዲፈስ ይደረጋል እና ምን አይነት አጸያፊ ስራ እየሰሩ እንደሆነ፣ ከዛ ደግሞ እየተጫወቱባቸው እንዲገብሩ እየተደረገ ነው ወደ ሌላ ነገር እየወሰዷቸው ያሉት እና እንግዲህ ያንን ነገር ለሚከፍሉት ነው ማድረግ መቻል አለብን እያሉ እያነሱ ያሉት። እንደው ከዛ ውጭ ከበቡሽን በአይነት የተሸጥ ታውቂያለሽ? ቀጥተኛ ትእዛዝ ከዛው ተቀበለሽ ታውቂያለሽ? ትእዛዝ ነው እንጂ የምንቀበለው ከበቡሽን ማንም አያገኛትም። ከበቡሽ ከኔ በላይ ሌሎች ብዙ ሰዎች አሉ። እነሱን ታዛቸዋለች፣ እነሱ ደግሞ እኔን ያዙኛል። እኔ ሌሎችን እንደማዛቸው እንጂ ከበቡሽን ይቻት አላውቅም። እንዴት ነው ከበቡሽ እናንተን አታገኛችሁም? ትእዛዝ ነው ቀጥታ የሚወርደው። ስራችሁን በአግባቡ መስራታችሁን አለመስራታችሁ እንዴት ነው ልትቆጣጠሩ የምትችለው? ምክንያቱም ለእሷ ታማኝ የሚባሉ ሰዎችንም ጭምር አግኝተን እናውቃለን ከከዷት በኋላ እና የሁሉ ነገር ሲፈጠር እንዴት ነው ይህን ሁሉ ነገር አውቃ ከኛ እየተሰወረች ያለችው? ይታወቃታል። እንዴት ነው የማይታወቃት? የምትሰራው ስራው አለ አይደለ እንዴ? ሁሉ ነገር አሁን ይሄኔ ታውቋት እንትን እያለች ይሆናል። እሷ እየተዘጋጀች ነው የሚሆነው። ሁሉ ነገር ነው የሚታወቃት። አንድ ሰው ሲሳሳት ይታወቃታል። የሆነ ነገር ሊያደርግ ሲያስብ በደንብ ነው የሚታወቃት። ቀላል ሰው አድርጋታል አይደለ? እንግዲህ ውድ ቤተሰቦች ብዙ ነገሮች ነው የተፈጠሩት። በተለይ በከበቡሽ ሁኔታ በጣም ብዙ ግራ የሚያጋቡ ነገሮች ጭምር አግኝተን ነበረ። እስካሁን ድረስ አለመገኘቷ፣ ምንም አይነት ፍንጭ አለመተዋ ምን ያህል በረቀቀ ሁኔታ ነገሮች እንደምትሰራ ነው የሚያሳየው እና ስለ ተሙ ብዙ ጊዜ እንደሰማሽ ስትናገር የነበረ በድብቅ ካሜራም ስንከታተልሽ የነበረበት ሁኔታ ላይ እና ለመጨረሻ ጊዜ ተሙን ያየሽው መቼ ነው ወይስ አይተሽው አታውቂም? ተሙን አሁን በቅርብ ጊዜ አይቼው አላውቅም፣ ቆይቷል። እሱንም
ያን ያለ ቀኑን አላስታውሰውም እንጂ ቆይቷል ካየሁት። እናንተ ዙሪያ ላይ ስለ ተሙ ያለው አመለካከት ምንድን ነው? ማለት ስለ ተሙ ሲወራ ስለ ተሙ በዙሪያሽ ላይ ያሉ ሰዎች ያው ኃላፊ እንደመሆንሽ መጠን ብዙ ሊወራ ይችላል ብዬ አስባለሁ በአንቺ ዙሪያ እና ምን አይነት ነገሮች ነበር የሚነሱት? በተለየ ሁኔታ ደግሞ ከበብሽ ለሱ አክስቱ እንደመሆኗ የሚታማ ነገር ይኖራል እና ምን አይነት ነገሮች ነበር የሚሰማው? ያው እኛ መስራት ያለብንን ነው እንጂ ያን ያህል እንትና እንደዚህ ሆነ ያ እንደዚህ ሆነ ብለን እንትን አንልም። እኔ የሚሰጠኝ ስራ አለ፣ ሄጄ የሆነ ሰው ማምጣት ካለብኝ አመጣለሁ፣ እዚህ ትዕዛዝ መስጠት ካለብኝ ትዕዛዝ እሰጣለሁ እና ደግሞ በየቀኑ የሚገበር ግብር አለ፣ እሱን እንትን እላለሁ እንጂ ያን ያህል ስለ ተሙ ማውቀው ነገር የለም። ግን አሁን እኔ ማውቀው ልጆቹ ምንድን ነው የሚሰሩት ምን መስራት አለባቸው የሚለውን ነው እንጂ ስለ ተሙ ያን ያህል ማውቀው ነገር የለም። እሺ ስለ ተሙ ያን ያህል የምታውቂው ነገር ከሌለ በዋናነት ግን ይህንን በኃላፊነት እየሰራሽ ከሆነ ካመለጣችሁ በኋላ ወዴት ነበር ልትሄዱ የነበረው? ምክንያቱም የተሙ ጉዳይ ስለተነሳና እኛን ልንደርስባችሁ እንደሆነ ልታመልጡ ሙከራ ያደረጋችሁት እየነገርሽኝ ነበር። ወዴት ነበር ልትሄዱ የነበረው? ምን ሄድበትን ቦታ አናውቀውም። ብቻ ግን ከዚህ ቤት ምንም ነገር አሻራ ያቺ ከረፈፍናት ምንም ነገር እንትን ሳንል እሷንም ምንም ሳትናገር ነበር የተባለው። ግን ይኸው እናንተ መጣችሁ። ምን እንደሚሆን አላውቅም ከዚህ በኋላ እንጂ የምንሄድበትን እኔም አላውቀውም። ብቻ ወይ የሆነ ሰው እንትን ይሉናል፣ መንገድ ላይ ያስቀምጡልናል፣ ወይ ደግሞ እዚህ ቤት ግቡ፣ እዚህ ቦታ ተቀመጡ እንባላለን። አላውቅም ምን ሊሆን እንደነበረ የማውቀው ነገር የለም። እንግዲህ ወደ ቤተሰቦቻችን እኔም ግራ እየገባኝ ነው ትንሽ። መንገዱ እንደያዘን እርግጠኛ ነኝ። ተሙን የምናገኝበት ሰዓት በጣም ቅርብ እንደሆነ እርግጠኛ ነኝ። ነገር ግን በዚህ ልክ ሊያመልጡ መሞከራቸው እና እሱን ወዴት እንደሰወሩት እስካሁን ያገኘነው መረጃ የለም እና ምናልባት ሌላ የሚካሄድባቸው ቦታዎች አሉ፣ ተሙ ሊደበቅበት ይችላሉ ተብሎ የሚታሰቡ ልክ እንደዚህ አምልኮ የሚፈጸምባቸው ሌላ ቦታዎች አሉ። ብዙ ቦታዎች አሉ። ይሄ ብቻ አይደለም እንዴ? ምን ሆነ ነው አንተ ራስህ የለም ብለህ ታምነኛለህ? በጣም ብዙ ቦታዎች ናቸው ያሉት እንደዚህ የማይታወቁ ብዙ ጉራንጉር ውስጥ ቤቶች አሉ። ስለዚህ እያንዳንዱ የተባሉትን ቦታ ጥቆማ ትሰጭኛለች። ከዛ በተጨማሪ ደግሞ በዋናነት ፍንጭ እንድትሰጭኝ እፈልጋለሁ። ተሙ ወዴት ሊወሰድ እንደሚችል ምን አይነት ሁኔታ ላይ ሊያደርጉት እንደሚችሉ አናውቅም። ነገር ግን ይሄንን እኛ ማቆያ ነው የምትሄጂው። እያንዳንዱ ከዚህ በተጨማሪ የሚያስፈልጉ መረጃዎችን እናወጣጣሽ ይሆናል ማለት ነው። ተግባባን ነው እንግዲህ ውድ ቤተሰቦቻችን። ያው ከዚህ በላይ እኛም እነሱ ለጊዜያችንን ማጥፋት አለብኝ ብዬ አላስብም። ምክንያቱም ተሙ የሚፈልገን ሰዓት ነው። ወደ ተሙ መሄድ መቻል አለብን፣ ወደ ተሙ መቅረብ መቻል አለብን እና ተሙን ለማግኘት ተሙን ለማዳን የትኛውንም አይነት መስዋዕትነት መክፈል መቻል እንዳለብን ይሰማኛል። ስለዚህ ያን ነገር ለማድረግ ደግሞ እነዚህ ሰዎች መመርመር መቻል አለብን። የት እንደሚወስዱት አናቅም፣ ነገር ግን እየደረስንበት እንደሆነ ይሰማኛል። በቅርብ ጊዜ ውስጥ ደግሞ እንደምናገኘውና ለእናንተም የተሻለ በስርዓት እንደምንሰጣችሁ እርግጠኛ ነኝ። እናንተም ደግሞ ወደ ቤተሰቦቻችን በጸሎታችሁ በልመናችሁ እንድታግዙን ነው በአክብሮት የምንጠይቀው። ሁላችሁም እያገዛችሁን ነው፣ እኔንም ዮኒንም እየጠየቃችሁ ነው ያላችሁት እና ሁሌም ስለምታስቡን ከጎናችሁ ስለምታደርጉን ስለምትደግፉን ከልብ እያመሰገንን በደንብ ከጎናችን ሆናችሁ ነገሮች እንድናስተካከል እንድታበረቱን ደግሞ በጸሎታችሁ በምታምኑት እምነት እንድታግዙን በአክብሮት እንጠይቃለን ማለት ነው። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጠይቃለን። ቸር ቆዩን።